እነዚህን ከባህል ከሃይማኖት ከተፈጥሮ ጋር የሚያጣሉ ነገሮችን በስልካችሁ በቴሌቪዥናችሁ በላፕቶፓችሁ የምታዩ ከሆነ ለአጋንንት ለማናቀው ዓለም በር የሚከፍት ስለሆነ ከዚች ደቂቃ ጀምሮ እንድታቆሙት አሳስባችኋለሁ። ሁሉም በቴሌቪዥን የሚተላለፉ ፕሮግራሞች አጋንንታዊ ልምምድን የሚያስተምሩ ናቸው። ሁሉም ፕሮግራሞች እኛ ፈጽሞ የማናውቀውን አዲስ የሆነ ልምምድ ያስተምሩናል እያልኩኝ ሳይሆን አንዳንዶቹ የቴሌቪዥን ፕሮግራሞች ግን ችግር አለባቸው። ከነዚህም መካከል የመጀመሪያው የሚሆነው ከስነ ምግባር የሚያስወጡና ዝሙትን የሚያለማምዱ ቪዲዮዎች። ባለንበት ዘመን በአገራችን የሚገኙ የግልም ሆነ የመንግስት ሚዲያዎች በውስጣቸው ዝሙትን ያረገዙ ፕሮግራሞችን ማስተላለፍ ከጀመሩ እጅግ በጣም ቆይተዋል። ዓለም ነፃነት ትለዋለች። መጽሐፍ ቅዱስ ደግሞ ከዝሙት ሽሹ ከዝሙት ራቁ ይላል። ለዚህም ነው መጽሐፍ ቅዱስ አንደኛ ቆሮንቶስ 6:18 ላይ እንደዚህ የሚለው ከዝሙት ሽሹ፣ ሰው የሚያደርገው ኃጢአት ሁሉ ከሥጋ ውጭ ነው፣ ዝሙትን የሚሰራ ግን በገዛ ሥጋው ላይ ኃጢአትን ይሰራል ይላል። ይሄኛው የመጽሐፍ ቅዱስ ክፍል ብቻ አይደለም ራሳችንን ከዝሙት እንድናርቅ ከዝሙት እንድንቆጠብ የሚያሳስበን። ሌላኛውም የመጽሐፍ ቅዱስ ክፍል እንደዚህ ይላል። አንደኛ ተሰሎንቄ ምዕራፍ 4:3 ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ ይላል። ከልጅነታችሁ ጀምሮ የገነባችሁትን ስነ ምግባር እንድትጥሉ የሚያደርግ ከሆነ በዛው ልክ ቴሌቪዥን ላይ ተቀምጣችሁ ዝሙትን የሚያለማምዱ ትዕይንቶችን የምትመለከቱ ከሆነ ግድ የላችሁም፣ አቁሙት። ንጽህናን ድንግልናን የሚያናንቁ መጽሐፍ ቅዱስ ውስጥ የተጠቀሱ የእግዚአብሔርን ቃል የሚያጣጥሉ የሚያራክሱ ከሆነ እነሱንም አቁሟቸው። በውስጣቸው ግብረ ሰዶማዊነትን የሚያበረታቱ የሚያስተዋውቁ ከሰብአዊነታችን ከሃይማኖታችን ከማንነታችን ጋር የሚጋጩ ስለሆኑ እነሱንም አቁሟቸው። የመጽሐፍ ቅዱስ ጥቅስ ጠቅሼ እነዚህን ነገሮች ያነሳውበት ምክንያት በአገራችን ውሃ ሲወስድ እያሳሳቀ ነው እንደሚባለው እነዚህ ቁጭ ብለን በአይናችን በጆሮአችን የሚገቡት መረጃዎች እያሳሳቁ እያስደሰቱ እያዝናኑ ሲኦል የሚያስገቡ ከሰብአዊነትም የሚያስወጡ ስለሆኑ ነው። ሁለተኛው ደግሞ የመጽሐፍ ቅዱስን ቃል ጠምዝዘው ከሚያስተምሩ መምህራንና ፕሮግራሞች ራቁ። የእግዚአብሔርን ቃል ከመጽሐፍ ቅዱስ ላይ ወስደው በሚፈልጉት መንገድ አጣመውና አንሻፈው ለአዲሱ የዓለም ስርዓት ወይም ደግሞ ሃይማኖት ለዮጋ ለሜዲቴሽን ለኒው ኤጅ ቲቺንግ የሚጠቀሙትን ከሰዶማውያን ጭምርም ነው የምላችሁ። ባለንበት በሶሻል ሚዲያ ዘመን የሚሸቅለውን ሸቃይና ከልቡ ፈልጎ እግዚአብሔር ለማገልገል መጽሐፍ ቅዱስን የሚያስተምረውን ሰው መለየት ያቃተን ደረጃ ላይ እንደመድረሳችን መጽሐፍ ቅዱስ ይዞ ጥቅስ እየጠቀሰ ነጠላ የለበሰው ሁሉ የቤተ ክርስቲያን አስተማሪ ነው ማለት አይደለም። ለዚህም ነው ቅዱስ ጳውሎስ ገላትያ ምዕራፍ 1:9 ላይ እንዲህ ሲል የተናገረው አስቀድመን እንዳልን እንዲሁ አሁን ሁለተኛ ላለው ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን ይላል። የመጽሐፍ ቅዱስን ቃል ያጣመማሉ፣ አጣመው ያስተምራሉ፣ አጣመው ይረዳሉ፣ እንድንረዳ ያረጋሉ የሚለውን ቃል ሁለተኛ ጢሞቴዎስ ምዕራፍ 4:3 እንዲህ ሲል ያጠናክረዋል። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ነገር ግን ጆሮአችሁን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ ብሎ ራሳችሁን ተጠብቁ ዘንድ ያነሳውላችሁን ሐሳብ በዚህ መልኩ ያጠናክረዋል። ቅድስናን ተጋድሎ ሕይወትን የማያስተምሩ ቸብቸቦን የሚያበዙ ከሆነ እንደዚህ አይነቱን ተዋቸው። ንስሐ መግባትን ከኃጢአት መራቅን ቅዱስ ቁርባንን መቀበል የማያስተምሩ ከሆነ እነሱንም ተዋቸው። እንደዚህ አይነት የሞቅታና የቸብቸቦ ትምህርቶች በእኛ መንፈሳዊ ሕይወት ውስጥ ዝለትን የሚያመጡ እንጂ የሚቀይሩን ስላልሆኑ ነው። ከነሱ ራቁ ያልኳችሁ። ሶስተኛ አዲሱን የዓለም ስርዓት የሚያለማምዱ የሚያስተምሩ በመልካም ምግባር ውስጥ ኃጢአትን ከሚሰውሩ መምህራኖችም ሆኑ ፕሮግራሞች ራሳችሁን አርቁ። ቅር እንዳይላችሁ የግዴታ ስም መጥራት ስላለብኝ ነው። የወንድማችን ዛሬ በንስሐ ይመለስ አይመለስ አላውቅም። በአንድ ወቅት ግን ይህን የዮጋና የሜዲቴሽን ልምምድ በአደባባይ ይለማመዱና ያስተዋውቁ ነበረ። በሀገራችንም ከፍተኛ ተጽዕኖ ፈጣሪና ብዙ ሰብስክራይበሮች ያሉት ኮሜዲያንና ዩቲዩበር ነው። እሱም የዶንኪ ቲዩቡ ባለቤት እሸቱ መለሰ ነው። ዛሬ እነዛን አጋንንታዊ ልምምዶች ሲለማመዳቸው ባላየውም በዛን ወቅት ይህን አዲሱን የዓለም ሃይማኖት ዮጋና ሜዲቴሽን አብረውት ይለማመዱና ያስተምሩ የነበሩት ወዳጆቹ ወይም ደግሞ ጓደኞቹ እስከዛሬ ድረስ ያን አጋንንታዊ ልምምድ ሲያስተምሩ እናያቸዋለን። አሁን ካልኳችሁም ከነዚህ ሰዎች ራቁ። ምክንያቱም
እነዚህ ሰዎች የሚያስተምሩት ራስን ከዩኒቨርስ ጋር ከዓለም ጋር እናገናኛለን በሚል ተልካሻ ምክንያት እኛን ከሌላኛው ከአጋንንቱ ዓለም ጋር በማገናኘት ራስን የማስመለክ ራስን የማምለክ ትምህርት ነው የሚያስተምሩን የሚያለማመዱን። አሁን የነገርኳችሁን ነገር መጽሐፍ ቅዱስ ዘጸአት ምዕራፍ 20 ቁጥር 3 ከእኔ በቀር ሌሎች አማልክት አይሆኑልህ ሲል የተናገርኩትን ቃል ያጠናክረዋል። የስበት ሕግ አስተምሮዎች አንድ ነገር ተመኙ፣ የተመኛችሁትን ነገር ዩኒቨርስ ሰጣችኋለች፣ ዓለም ይሰጣችኋል፣ ወደ ራሳችሁ ሳቡት፣ ዓለም በመለኮታዊ ኃይሏ ትጎበኛችኋለች ከሚሉ ትምህርቶች፣ ዓለምን ስትባርኳት ዓለም እናንተን ትባርካችኋለች ከሚል የሐሰት ንግግር ተጠበቁ። ኮከብ ከሚቆጥሩ፣ ስኒ ከሚዘቀዝቁ፣ መዳፍ ከሚያነቡ፣ እንደ እማማ ፊሽካ በካርድ ከሚጠነቁሉም ተጠበቁ። ዮጋ ስፖርት ነው። እግራችሁን አጣምራችሁ አንድ ቦታ ተመስጣችሁ በተመስጦ ውስጥ ራሳችሁን ታሳድጋላችሁ፣ ራሳችሁን አምላክ ታደርጋላችሁ ከሚሉ አስተምሮች፣ አስትሮ ፕሮጀክሽን ቻክራዎቻችንን ማብራት ከሚባሉ አጋንንታዊ ልምምድ ተጠበቁ። ሰይጣን ሁልጊዜም ብልጥ ነው። ራሱ ስሙን ቀይሮ ሪብራንድ አድርጎ አስትሮ ፕሮጀክሽን ዮጋና ሜዲቴሽን ሆኖ የመጣው ራሱ ሰይጣኑ ነው። አራተኛ ኃጢአትንና አመፅን ከሚያነግሱ ሙዚቃዎችና ፊልሞች ተጠበቁ። አስተውሉ። በሀገራችንም ሆነ በውጭ ሀገር የሚገኙ የቴሌቪዥን ጣቢያዎች መጽሐፍ ቅዱስም ሆነ ቅድስት ቤተክርስቲያን የምታስተምረውን ተቃራኒ የሆነ ነገር ነው በፕሮግራማቸው የሚያሳዩትም ሆነ የሚያስተላልፉት። ትክክል ናችሁ። በየቴሌቪዥን ጣቢያው አውደ ዓመት ሲከበር አይታችሁ ሊሆን ይችላል። እነዚህ የቴሌቪዥን ጣቢያዎች አውደ ዓመትን እንደ ፌስቲቫል እንደ አንድ የጭፈራ ፕሮግራም ነው እንጂ ሃይማኖታዊ አንድምታውን አይፈልጉትም። በየማሰራጫ ጣቢያቸውም እንዲተላለፍ አይፈልጉም። ለዚህም ነው የአውደ ዓመት ፕሮግራም ተዘጋጅቶ ጨፋሪና ዘፋኝ የሚጋበዘውና የቤተክርስቲያን አባቶች ተጠርተው ስለ በዓሉ ስለ አውደ ዓመቱ እንዲያስተምሩ የማይደረገውና መንፈሳዊ አንድነቱ እንዲታይ የማይፈልጉት። በአይናችንና በጆሮአችን እየሰማናቸው የምንዝናናባቸው የምንደሰትባቸው ነገሮች የጊዜ ጉዳይ ነው እንጂ አመለካከትና አስተሳሰባችንን መቀየራቸው አይቀርም። ለዚህም ነው አንደኛ ዮሐንስ ምዕራፍ 2 ቁጥር 15 እንደዚህ የሚለው ዓለምን ወይንም በዓለም ያሉትን አትውደዱ፣ በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ይላል። የአሁኑ ጥቅስ እኔ ዓለማዊ አይደለሁም መንፈሳዊ ሰው ነኝ፣ አርቲስቶቹን ስለምወዳቸው ነው የበዓል ፕሮግራም ቁጭ ብዬ የማየው እያላችሁ ራሳችሁን ለምትሸውዱ ሰዎች ነው ይህን ጥቅስ ያመጣሁላችሁ። መጽሐፍ ቅዱስ ይህን ዓለም አትውደዱ ያለው ዛፉን ሳር ቅጠሉን ሳይሆን በእግዚአብሔር ላይ ለማመጽ የተዘረጋውን ሲስተም ነው። በዚህ ዓለም ያሉትን አትውደዱ ያለው። አሁን ያልኳችሁን ነገር ኤፌሶን ምዕራፍ 5 ቁጥር 11 እንዲህ ሲል ያጠናክረዋል። ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁንም ግለጡት እንጂ ይላል። አሁን በየሶሻል ሚዲያ የምናያቸው ድሪል እየተባሉ የሚጠሩ በውስጣቸው ሞራል የጎደላቸው ጸብን፣ ዝሙትን፣ መዳራትን የሚያስተዋውቁና የሚያበረታቱ ዘፈኖችን ስትሰሙ ዝጓቸው። እኛን ከቅድስና ሕይወት የሚያርቁ በአምላካችን ላይ እንድናምጽ የሚያደርጉ ልምምዶች ካሉን ከነሱም መራቅ። ደረት የሚያስነፉ ራሳችንን ከማንም በላይ አድርጎ የሚያሳዩ ራስን ከማምለክ የማይተናነሱ ንግግሮችና ልምምዶች ካሉን ከነሱም መራቅ። አምስተኛ ጥንቆላና አስማትን የሚያለማመዱ ልክ በቃና ቴሌቪዥን ላይ እንደምናየው ከእንደ ልጅስ አይነት ድራማ መራቅ። ዓለም እንደዚህ አይነቱን ድራማና ፊልም መዝናኛ፣ ኢንተርቴይንመንት፣ መደበሪያ ይለዋል። እነዚህ በቴሌቪዥን የምናያቸው ልምምዶች መጽሐፍ ቅዱስ ሲቃወማቸው እንደዚህ ይላል። ኦሪት ዘዳግም ምዕራፍ 18 ቁጥር 10 ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛም ሞራ ገላጭም አስማተኛም መተተኛም በድግምት የሚጠነቁልም መናፍስትን የሚጠራ ጠንቋይም ሙታን ሳቢም በእናንተ ዘንድ አይገኝ ይላል። አሁን ያነበብኩላችሁ የመጽሐፍ ቅዱስ ጥቅስ ሙሉ በሙሉ እያወራ ያለው ቃና ቲቪ ላይ ስለሚታየው ልጄስ ድራማ ነው። የፈለገውን ያክል ቢሆን በእንደዚህ አይነት ልምምድ ውስጥ የምትወዷቸው የምታደንቋቸው አክተሮችን ቢሳተፉበት እናንተ እንደዚህ አይነቱን ትዕይንት በማየትም ሆነ በማዳመጥ እንዳትሳተፉ። እንደዚህ አይነቱን የእግዚአብሔርን መልእክት ንቀን አጋንንታዊ ልምምድን የምንለማመድ የምናይ የምንሳተፍ የምንሰማ ሰዎችን የእግዚአብሔርን ቃል ንቃልና እግዚአብሔር ንጉስ እንዳትሆን ናቀህ የተባለው ለእንደኛ አይነቱ ነው። ስድስተኛ ንጹህ ያልሆነ ቋንቋና በእግዚአብሔርና በቅዱሳኑ ላይ የሚያላግጡ ስሞች። ዋዛ ፈዛዛ ስናበዛ የምናነሳቸው ሽሙጦች፣ ቀልዶች፣ የብልግና ንግግሮች በእኛ ህይወት ላይ ትልቅ ጫናና ትልቅ ተጽዕኖ አላቸው። ምክንያቱም ቃላት ኃይል ስላላቸው። ለዚህም ነው መጽሐፍ ቅዱስ ቃል ሥጋ ሆነ የሚለው። በንግግሮቻችን መሃል የምንጠቀማቸውን ቃላቶች የማንጠነቀቅ ከሆነ ውስጣችን ገብተው ህይወት ይዘራሉ።
አሁን የነገርኳችሁን ነገር መጽሐፍ ቅዱስ በደንብ ሲደግፈው ኤፌሶን ምዕራፍ 4 ቁጥር 29 እንዲህ ይላል፣ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውን በጎ ቃል እንጂ ክፉ ቃል ከአፋቸው ከቶ አይውጣ ይላል። ይሄኛው የመጽሐፍ ቅዱስ ክፍል በልጅነቴ የአቡነ ተክለ ሃይማኖትን ስም አንስተን ስማቸውን ወደ እንግሊዘኛ ቀይረን በልጅነታችን ስንሳለቅ ስናላግጥ የነበረውን አስታወሰኝ። ለካ ከዚህ ነበረ ተጠበቁ የተባለው። ለካ ይሄ ብቻ አይደለም፣ የአምላክህን ስም በከንቱ አታንሳ፣ አምላክም ስሙን በከንቱ የሚያነሱትን ከበደላቸውም አያነጻቸውምና ተብሎም ተጽፏል። በተደጋጋሚ ብልግና የሚበዛበት፣ በውስጡ ዝሙት የበዛበት ቀልድ፣ እንዲሁም ሐሜትና ቧልት የበዛበት በእንደዚህ አይነት ጨዋታዎችና ቀልዶች ራሳችንን ስንመርዝ ውስጣችን እኮ ትክክል ያልሆነ ስሜት ይሰማናል። አዎ እሱ የሚሰማንን ስሜት ተከትለን ካላመለጠንና ከዛ ነገር ውስጥ ካልወጣን ደጋግመን ያዳመጥናቸውን ቃላቶች መልሰን መጥፋታችን አይቀርም። ለዚህም ነው የምናየውን የምናዳምጠውን የምንወልበት ቦታ ሁሉ በዓለማዊም ሆነ በመንፈሳዊ ህይወታችን ላይ ትልቅ ተጽዕኖ ያላቸው። የመጨረሻውና ሰባተኛው አጋንንት ከሰለጠነባቸው ፊልሞች መራቅ። ይገባኛል፣ ብዙ ሆረር ፊልሞች በውስጣቸው የተለያዩ ስፔሻል ኢፌክቶችን ተጠቅመው በእኛ በስጋ አይን እውነት የማይመስሉ የሚያጓጉ ፋንታሲ የሆኑ ነገሮችን ሊያሳዩን ይሞክራሉ። እነዚህን ፊልሞች የሚያዘጋጁት ሰዎች ያን ሁሉ ኤዲቲንግ ተጠቅመው ታሪኩን ቆንጆ አድርገው ጽፈው የሚያዘጋጁት እኛን ለማዝናናትና ለማስተማር ሳይሆን በአንድም ሆነ በሌላ መንገድ ውስጣችን አጋንንታዊ ልምምዱ እንዲገባ ነው። በእነዚህ አይነት አስፈሪ ፊልሞች የሚዝናኑና የሚደሰቱ ሰዎች ብዙ ባይሆኑም ጥቂት ግን አይደሉም። ሐሳባችንን መጽሐፍ ቅዱስ እንዲህ ሲል አጠናክረዋል። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አይሰጥምና ይላል። እውነቱን ለመናገር እኛ መፍራት ካለብን እግዚአብሔርን ነው እንጂ መፍራት ያለብን ያን የተረገመ አጋንንት አይደለም። አጋንንታዊ ልምምድ ያለባቸውን የሆረር ወይም ደግሞ የሚያስደነግጡ ፊልሞች በውስጣቸው በአንድም ሆነ በሌላ መንገድ አጋንንታዊ ስሞችን እየጠሩ እነዛን አጋንንታዊ ስሞች እንድንለምዳቸው እንድንመራመርባቸውና የራሳችን እንድናደርጋቸው ፊልሞቹ ተጽዕኖ ያሳድሩብናል። ይሄ ብቻ አይደለም፣ ከባዱ ነገር እንደዚህ አይነት ፊልሞች ላይ በመናፍስት የተያዙ ሰዎችን እንደ ኢንተርቴይንመንት እንደ መዝናኛ ጣራ ላይ ሲሮጡ መሬት ላይ ሲንፈራፈሩ ማሳየታቸውም ጭምር ነው ከባድ የሚያደርገው። አስተውላችሁ ከሆነ እንደዚህ አይነት ፊልሞች በውስጣቸው ደም መፋሰስና ክፋት የተሞላባቸው ናቸው። እስከ ቪዲዮ መጨረሻ እነዚህን ሐሳቦችን ሁሉ የተከታተላችሁኝ ሰዎች ብዙ እንዳተረፋችሁበት እንደተጠቀማችሁበት ተስፋ አደርጋለሁ። ከዘረዘርኩላችሁ 7 ነገሮች 7 ርኩሰቶች ራሳችሁን ጠብቁ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ያገናኘን።